የጻረ ሞቱ ሚስጥር። ደራሲ እርቪንግ ዋላስ፣ ተርጓሚ ንጉሴ ስብሃት፣ ተራኪ በአካል መንግስቱ። በስኩልተር ጎዳና የሚገኘው የተቀጣጠሩበት ሆቴል በእግር ከኬምፕኒስኪ ሆቴል 5 ሕንፃዎችን አለፍ ብሎ የሚገኝ ሆቴል ነበር። በመመገቢያው ክፍል የኋላኛ ቦታ ላይ ለ3 አንድ ጠረጴዛ ያዙ። ፎስተር ይህንን ምቾታማ የቅንጦት መመገቢያ ቤት የመረጠበት ምክንያት የ1920ዎቹን ዘይቤ የሚከተል የሙዚቃ ትርኢትን የተቃራኒ ጾታን አልባሳት ለብሰው ትርኢቱን ከሚያሳዩ ተወዛዋዦች ጋር አካቶ የያዘ በመሆኑ ሳይሆን ከዚህ በፊት ወደዚህ መጥቶ በነበረበት ወቅት በኋላኛው ክፍል ከትርኢቱ ተገሎ ብቻውን በጸጥታ መመገብ እንደሚያስችለው በማወቁ ነበር። ፎስተር ከምግብ ዝርዝሩ ላይ ለ3ቱም እራት ሲመርጥላቸው ኤሚሊ በጠረጴዛቸው ላይ ተለኩሰው ይንቦገቦጉ ከነበሩት ሻማዎች አሻግራ ትመለከተው ነበር። የቲማቲም ሾርባ፣ ተፈጭቶ የተጠበሰ ስጋና ሰላጣ እንዲሁም ቀይ ወይን ሲያዝ አደመጠች። ኤሚሊ እሷና እሱ ብቻ ቢሆኑ አብዝታ እየተመኘች የምሽቱን 3ኛ ብርጭቆ ውስኪዋን እየተጎነጨች ከአሁን በኋላ ምግብ ከመብላቷ በፊት መጠጥ መጠጣት እንደሌለባት ለራሷ አስጠነቀቀች። ሕሊናዋን ከራሷ ጋር አድርጋ ስለ ፎስተር የቻለችውን ሁሉ ለማወቅም ፈለገች። ምስራቅ ጀርመን ውስጥ በወከባ የተሞላ ውሎዋና በኋላ ደግሞ ፎስተርን የማግኘት ዕድል ተጨምሮበት በአስደሳች ስሜት ውስጥ እንድትዋጥ አድርጓታል። ከእራት በፊት በሆቴሏ ክፍል ውስጥ ስልክ በመደወል ሥራ ተወጥራ ነበር የቆየችው። በመጀመሪያ የደወለችው ለኒኮላስ ኪርቮቭ በሂትለር የሥነ ጥበብ ሕይወት ዙሪያ ያላቸውን መዛግብት ለመወያየት ሲሆን ከዚያ በኋላ ደግሞ ለኪርቮቭና ለፎስተር በሦስተኛው የጀርመን አገዛዝ ወቅት የነበረውን የሥነ ሕንፃ ጥበብ የሚያሳዩ መዛግብቶቻቸውን ፎቶኮፒ አድርጋ በአንድ ሌሊት በሚደርስ አስቸኳይ ፖስታ ወደ በርሊን እንድትልክላት ለመንገር የደወለችው ለጸሐፊዋ ለፓሌማ ቴይለር ነበር። ከዚያ በመቀጠል ኤሚሊ አባቷ ምሽጉን ለማስቆፈር ሊጠቀሙበት አቅደውት ወደ ነበረው ቆፋሪ ነበር የደወለችው። የአበርስታት የሕንፃ ግንባታ ድርጅት ስምን ያገኘችው ከአባቷ ማስታወሻ ወረቀቶች መካከል ነበር። አንድሪው አበርስታትን አግኝታ ያነጋገረችው ጊዜ እርግጠኛ ነኝ አትኩሮትን የሚስብ ቁፋሮ ይሆናል፣ በጉጉትም ስንጠባበቀው ነበር። አባትሽ ላይ ለደረሰው አደጋ ጥልቅ ሐዘን ተሰምቶኛል። ውጥናቸውን ልንገፋበት ዕድሉን ያጣን መስሎኝም አዝኜ ነበር ያላት። ኤሚሊም ይህ የሚወስነው ከምስራቅ በርሊን መንግሥት ፈቃድ ካገኘው ብቻ ነው። ፈቃዱን ካገኘው ወዲያውኑ ሊከናወን ይችል ይሆናል። ፈቃዱ ሲገኝ ወዲያውኑ ሥራውን የሚያከናውን የቆፋሪዎች ቡድን ልታገኝልኝ ትችላለህ ብላ ጠይቃው ነበር። አበርስታትም ይህን የመሰለ የቁፋሮ ሥራ የሰለጠነ የሰው ኃይል እንደሚያዘጋጅና ቁፋሮውንም እሱ ራሱ እየተቆጣጠረ እንደሚያካሂደው እንደገና አረጋገጠላት። በዚህም ምክንያት ከቀድሞው በተሻለ ጥሩ ስሜት ስለተሰማት ከሬክስ ፎስተርና ከቶቫ ሊቨን ጋር ከመገናኘቷ በፊት በገንዳው ውስጥ ተዝናንታ ጋደም በማለት
ገላዋን ዘፍዝፋ ለመታጠብ የነበራትን ሐሳብ ለወጠችና ለቅለቅ ብላ ወጣች። ያን ጊዜ ልብሷን ለመለባበስ እንደተዘጋጀች ያለምንም ማመንታት በልብስ ሰፊ ከተሰፋ ሙሉ ልብሶቿ አንዱን አነሳች። ከዚያ ግን አመነታች። መስላ መታየት ያልፈለገችው አንድ ነገር ቢኖር ድብርት የምታስይዝን አስተማሪ ነበር። ሴትነት ተሰምቷታል። ከአባቷ የቀብር ሥነ ሥርዓት ወዲህ ለመጀመሪያ ጊዜ የብሩህ ሕይወት ስሜት የተሰማት ጊዜ ይህ ነበር። እናም አንድ መሳቢያ ከፈተችና እስከ አንገቱ ድረስ የሚቆለፍ የሴት ሸሚዝ ለበሰች። ከዚያም አንድ አጭር ደማቅ ሰማያዊ ቀሚስና ሮዝ ጃኬት ከላይ ደረበች። አልባሱ ከሙሉ ልብስ የተሻለና እንስታዊ ቅርጽ ያስያዛት ቢሆንም የምትፈልገውን አይነት ገጽታ አላላበሳትም ነበር። ስለዚህ የበለጠ መስህብ እንዲኖራት የሸሚዟን የላይኛውን ቁልፍ ከከፈተችው በኋላ እንደው ለሙከራ ያህል ብላ ሁለተኛውን፣ ከዚያም የበለጠ ደፈር ብላ ሦስተኛውንም ቁልፍ ከፈተችው። እጆቿን ወደ ታች ስታወርድ በጡቶቿ መካከል የሚገኘው ስርጉድ ቦታ በጥቂቱ እንደሚታይ ማስተዋል ችላ ነበር። አለባበሷ ኩሩና ተፈጥሯዊ ውበት ነበር ያላበሳት። ፎስተር ገና እንደተመለከታት አይኖቹን በተከፈተው ሦስተኛው የሸሚዟ ቁልፍ ላይና በጡቶቿ እብጠት ላይ እያንከራተተ ስለ አለባበሷ አድናቆቱን ወዲያውኑ እንዲገልጽ እስኪገደድ ድረስ ስሜትን አማላይ አድርጓት ነበር። ኤሚሊ ቶቫህን ሰረቅ አድርጋ ስትመለከታት አሟልቶ ከሰጣት የሰውነቷ ቅርጽ ጋር ምኑንም የማይደብቅ ስስ የሐር ቀሚስ ለብሳ የተመለከታት ሁሉ ምራቁን እንዲወጥ የምታስገድድ እንደምትመስል አስተዋለች። ቢሆንም ግን ፎስተር አይኑ ያረፈው እሷ ላይ ብቻ የነበረ ስለሚመስል ኤሚሊ የቶቫህን ዘናጭነት ግድ አልሰጣትም። አሁን በበርላይነር የመመገቢያ ቤት ውስጥ አጠገቡ እንደተቀመጠችው ኤሚሊ በሥራ ጉዳይ ላይ ለማተኮር ወሰነች። ይህንንም በማድረግ ወደ ፎስተር የበለጠ ለመቅረብ አስባለች። ፌክስ በማለት ጀመረች። በትክክል ምን እንደምትፈልግ ማወቅሻለሁ። ከቻልኩ ልረዳህ ዝግጁ ነኝ። መጽሐፍህን የተሟላ እንዳይሆን የገጠመህ ችግር በትክክል ምንድን ነው? ስለ ሥራ ብንነጋገር ቅር አይልሽም ማለት ነው። በጣም ጥሩ። አልበርት ስፒር የተወሰኑ ረዳት የሥነ ሕንፃ ባለሙያዎችን ቀጥሮ እንደነበር ገልጬልሽ ነበር። ቁጥራቸውን በትክክል ለመናገር 10 ይሆናሉ። ከገነቧቸው ሕንፃዎች አብዛኛዎቹን እንዲሁም ንድፎቻቸውን ፈልጌ አግኝቻቸዋለሁ። በስፒር ቅሪት መዛግብት ውስጥ ነበሩ። ስለዚህ ሂትለር በጦርነቱ ጊዜ ከቦታ ወደ ቦታ ሲዘዋወር ጀርመን ውስጥ በተለያዩ ቦታዎች መደበቂያ ምሽጎችን ሲገነባ የኖረ አንድ የሥነ ሕንፃ ባለሙያ ማንነትን ማወቅ ይቀረኛል። እንደሚመስለኝ አንተ የምትላቸውን መደበቂያዎች አውቃቸዋለሁ አለችው ኤሚሊ። ቶቫህን ውይይቱ ውስጥ ለማስገባትም ወደ እሷ ዞር ብላ ጦርነቱ ከመሬት በላይ ተፋፍሞ መካሄድ ሲጀምር ሂትለር ከመሬት ስር በገነባው መኖሪያ ውስጥ መሆን መርጦ ነው። ስፒር አንድ ከፍተኛ ብቃት ያለውን ሩዲ ዚድለር የተባለ ወጣት ረዳቱን እነዚህን ከአየር የተሞሉ ምሽጎችንና መጠለያዎችን ነድፎ በጀርመን የመሬት ውስጥ ለውስጥ በብዙ ቦታዎች ላይ እንዲገነባ የሥራ ድርሻ ሰጥቶት ነበር። ጦርነቱ ከመሬት በላይ ተፋፍሞ መካሄድ ሲጀምር ሂትለር ከመሬት ስር በገነባው መኖሪያ ውስጥ መሆን መርጦ ነው።
ስፒር አንድ ከፍተኛ ብቃት ያለውን ሩዲ ዚድለር የተባለ ወጣት ረዳቱን እነዚህን ከአየር የተሞሉ ምሽጎችንና መጠለያዎችን ነድፎ በጀርመን የመሬት ውስጥ ለውስጥ በብዙ ቦታዎች ላይ እንዲገነባ የሥራ ድርሻ ሰጥቶት ነበር። ሩዲ ዚድለር ሲል ፎስተር ጠየቃት። አሁን ባድናዊሄም አጠገብ በምትገኘው ዚግንበርግ ውስጥ በሚገኝ አንድ ኮረብታማ ጫካ ስር የሚገኘውን የመሬት ውስጥ ለውስጥ መጠለያ የገነባው ነው ዚድለር ማለት። ከዚህም ሌላ ሂትለርና ኤቫ ብራውን የጦርነቱን የመጨረሻ ቀናት ያሳለፉበትን ምሽግ ራሱን የነደፈውም ዚድለር ነው። መሸሸጊያ ምሽጉ 2 ደረጃዎች ሲኖሩት ሂትለርና ኤቫ ከስር በሚገኘው ደረጃ ውስጥ ባለ 6 ክፍል የግል መኖሪያ ነበራቸው። የምሽጉ አናት 11 ጫማ ውፍረት ባለው ኮንክሪትና 6 ጫማ ውፍረት ባለው አፈር የተሸፈነ ነበር። ጥብቅና አስተማማኝ ከመሆኑ የተነሳ የተነደፈው በግሩም ክህሎት መሆኑን መመልከት ይቻላል። አሁን የምሽጉ ጥቂት ንድፎች አለኝ፣ ከተገነባ በኋላ ያለውን መልክ የሚያሳይ ነገር ግን የለኝም ሲል ፎስተር ነገራት። የሥነ ሕንፃ ባለሙያው ሩዲ ዚድለር መሆኑን አላውቅም ነበር። ይሁን እንጂ ከሱ የምፈልገው የእነዚያን ሁሉ የመሬት ውስጥ ለውስጥ ግንባታዎች ትክክለኛ ንድፎች ነው። አሁንም በሕይወት ይኖራል ብለሽ ታስቢያለሽ? በሕይወት እየኖረ ሊሆን ይችላል። ከ1 ዓመት ተኩል በፊት አባቴ የዚህ ምዕራብ ጀርመን ውስጥ ቃለ መጠይቅ ሲያደርግለት በሕይወት እንደነበረ አውቃለሁ። በማስታወሻ ደብተራቸው ላይ ስሙ ከስልክ ቁጥሩ ጋር ይገኝ ይሆን? አይገኝም። አብዛኛዎቹ የቀድሞ ናዚዎች በእውነተኛ ስማቸው መጠራት አቁመዋል። አባቴ እሱን ለማግኘት ትንሽ ችግር አጋጥሞት የነበረ ሲሆን ከተገናኙ በኋላ ግን ዚድለር እጅግ ነበር የተባበረው። የት ላገኘው እንደምችል የምታውቂው ነገር አለ? ፎስተር በጉጉት ጠየቃት። ችግር የለም። አድራሻውና የስልክ ቁጥሩ ኦክስፎርድ በሚገኙት መዝገቦቻችን ውስጥ ላገኝልህ እችላለሁ። ታዲያ አድራሻውን ለማግኘት ለጸሐፊሽ ልደውልላት? ኤሚሊ ፈገግ አለች። ቀደም ብዬ እንድትልክልኝ መልእክት አስተላልፌላታለሁ። ከመዝገቡ ላይ አንተ የምትፈልገው ምን እንደሆነ ስላላወኩ የሥነ ሕንፃ መዝገቡን በሙሉ እንድትልክልኝ ነግሬያታለሁ። ከውስጡ የዚድለርም አድራሻ ይገኛል። መዝገቡም ነገ ከሰዓት በኋላ እዚህ ደርሳል ብዬ እጠብቃለሁ። ፎስተር ሳያውቀው ከውስጡ ገፍቶት በወጣ ስሜት በመመራት እጁን ለጥቂት ጊዜ ያህል ኤሚሊ እጅ ላይ ጫን አደረገው። እውነቴን ነው፣ በጣም ነው የተደሰትኩት ኤሚሊ። ሐፍረትና የደስታ ስሜት የወረራት ኤሚሊ ወደ ሌላ ቦታ አመልክታው አትኩሮቱን አስቀየረችው። አስተናጋጃችን ምግባችንን ይዞ እየመጣ ነው አለችው። ግን ሾርባው እየቀረበላቸው ሳለም ፎስተር በአድናቆትና በምስጋና ስሜት ተጥለቅልቆ እሷን መመልከቱን አላቋረጠም ነበር። ለውለታሽ ምላሽ የሚሆን አንድ የማደርግልሽ ነገር ቢኖር ደስ ይለኛል። ኤሚሊ ሊያደርግላት የሚችለውን ነገር ልትነግረው ፈልጋ ነበር። ነገር ግን ውጣ አስቀረችው። በዚያ ፈንታ ምንም ችግር የለም አትጨነቅ አለችው። ወዲያውኑ ግን አንድ ሊያደርግላት የሚችል ነገር ተከሰተላት። እንደውም አሁን ትዝ አለኝ፣ አንድ ውለታ ልትውልልኝ ትችላለህ? ለእኔ ሳይሆን ለአንድ ወዳጄ። ላደርገው የምችለው ነገር ከሆነ ደስ ይለኛል። ዛሬ ለራሴ ጥናትና ምርምር ስል አንድ ፕሮፌሰር ብላውባች የተባሉ ከአባቴ ጋር የጠበቀ ወዳጅነት የነበራቸውን የመንግሥት ባለሥልጣን ለማግኘት ወደ ምስራቅ በርሊን ሄጄ ነበር። እኚህን ሰው ከዚህ ቀደምም አውቃቸዋለሁ። እሳቸው ለእኔ አንድ ነገር ሊያደርጉልኝ እየሞከሩ ስለሆነ እኔም ለእሳቸው አንድ ነገር ላደርግላቸው ፈልጋለሁ። ፕሮፌሰር ብላውባች ሊረዱት ከሚፈልጉ አንድ እንግዳቸው ጋር አስተዋወቁኝና እኔ ለረዳው እችል እንደሆነ ጠየቁኝ። የተዋወቅኩት ሰው
ሌኒንግራንድ ውስጥ የሚገኘው የቅርስ ጥበቃ ሙዚየም የበላይ ኃላፊ ሲሆን ኒኮላስ ኪርቮቭ ይባላል። እጅግ በጣም ግሩም ባህሪ ያለው ሩሲያዊ ነው። መጠጥ ከቀረበላቸው ጊዜ ጀምሮ ዝም ብላ የቆየችው ቶቫ ለመጀመሪያ ጊዜ እንዲህ ስትል ተናገረች። እኔ ያንን ሙዚየም ለመጎብኘት በጣም እፈልጋለሁ። ኤሚሊ ወደ ቶቫ ዞረች። ምናልባት ኪርቮቭ ጋር ልትገናኙ ከቻልሽ ወደ ሌኒንግራንድ እንድትመጪ ጋብዝሻል ብዬ ገምታለሁ። እኔም ተስፋ አደርጋለሁ አለች ቶቫ ማንኪያውን ሾርባው ውስጥ እየነከረች። ስላቋረጥኳችሁ ግን ይቅርታ። አሁን ወሬያችሁን መቀጠል ትችላላችሁ። ከኪርቮቭ ጋር ስለመገናኘትሽ እየተናገርሽ ነበር። ኤሚሊ አትኩሮቷን ወደ ፎስተር መለሰች። ኪርቮቭ የሂትለርን ስዕሎችና የቀለም ቅቦች ነው የሚሰበስበው። በቅርስ ጥበቃ ተቋሙ ውስጥ በኤግዚቢሽን መልክ ለእይታ ሊያቀርባቸውም ይፈልጋል። አስቀያሚ ነገር ነው አለ ፎስተር። ፈጽሞ አትኩሮትን የማይስቡ ተራ ናቸው እኮ። በሐሳብህ እስማማለሁ። ነገር ግን እንደዚያም ሆኖ የማወቅ ጉጉትን የመቀስቀስ ኃይል ያለውና አትኩሮትን የሚስብ ኤግዚቢሽን ይሆናል አለችው ኤሚሊ። ይመስለኛል አላት ፎስተር። ግን አንድ ምንነቱን ማንም ሊያውቀው ያልቻለን የአንድ መንግስታዊ ሕንፃን ምስል የሚያሳይና ፊርማ አልባ የሆነ በሂትለር የተሳለ የቀለም ቅብ በእጁ ገብቷል። ኪርቮቭ ይህንን ስዕል ለሕዝብ ከማሳየቱ በፊት የሕንፃውን ምንነት ማወቅ ይፈልጋል። እኔ ልረዳው እንደምሞክር ቃል ገብቼለት ነበር። ሬክስ፣ አንተ የሥነ ሕንፃ ባለሙያ እንደመሆንህ መጠን ስለ ናዚ የሥነ ሕንፃ ጥበብ ብዙ የምታውቅ ይመስለኛል። ስለዚህ ለምን አትረዳውም? እንዲያውም ፎቶግራፉን ይዤዋለሁ። ቆይ ላሳየህ አለችና ኤሚሊ ትንሿን የሴት ቦርሳዋን ከፍታ የሂትለርን የዘይት ቀለም ቅብ ፎቶግራፍ አውጥታ ለፎስተር ሰጠችው። ቶቫ ፎቶውን ለመመልከት ወደ ጎን ስታዘነብል ፎስተር ፎቶውን በአትኩሮት እያስተዋለው ነበር። ግን በሂትለር እንደተሰራ እርግጠኛ ነሽ? ሲል ጠየቃት። በጉዳዩ ላይ በቂ ዕውቀት ያላቸው ሰዎች የሚሉት እንደዚያ ነው። ፎስተር ዝግ ብሎ አንገቱን በአሉታ እያወዛወዘ እኔ ግን አይመስለኝም። ለማንኛውም ፎቶግራፉን ከኤሚሊ ፊት ለፊት ከፍ አድርጎ በመያዝ ይህንን ፎቶ ለጥቂት ቀናት እኔ ጋር ባቆየው ቅር ይልሻል? በማለት ጠየቃት። ይህን የሚመስሉ አሮጌ ፎቶዎች አገኝ እንደሆነ ማህደሬን ማገለባበጥ ስለፈለግኩ ነው። ምንም ቅር አይለኝም። ነገር ግን ነገ የእኔ መዝገብ እዚህ ሲደርስ ከእሱ ጋር እያመሳከርን እንድንመለከተው ፈልጋለሁ። ኤሚሊ ከሾርባው ጥቂት ከቀማመሰችለት በኋላ አስተናጋጁ ሌሎቹን ሰሃኖች ሲያነሳሳ የእሷንም እንዲወስደው በምልክት ነገረችው። ውይይታቸውን እንደገና ከመጀመራቸው በፊት ትኩሱ የተፈጨ ስጋ ጥብስ መቅረብ ስለጀመረ አስተናጋጁ ሁሉም ነገር ቦታ ቦታውን እስኪያስይዝ ድረስ በትዕግስት ጠበቁ። ከዚያ በመጀመሪያ የተናገረችው ቶቫ ነች። ኤሚሊ፣ ለሬክስ መረጃ መስጠትሽና ኪርቮቭንም ለመርዳት መሞከርሽ ያንቺን መልካም ባህሪ ያመለክታል። ይሁን እንጂ ዋና ተዋናዩ አንቺ ነሽ። ግን እስካሁን ስለ ራስሽ ፈጽሞ ምንም ነገር አልነገርሽንም። ኤሚሊ ወዲያውኑ ነገር ማድበስበስ ጀመረች። እዚህ ለምን እንደመጣሁ ታውቃላችሁ? አባቴና እኔ ዳር ልናደርሰው ምንም ያህል ያልቀረንን አንድ የሕይወት ታሪክ ጽሑፍ ማስተካከያዎችን ለማድረግ ነው። ምን አይነት ማስተካከያዎች?
ስትል ቶቫ የሙጥኝ አለቻት። ፎስተር ሰውነቷን ከሚያቀልጡትና ከሚያፈዙት ውብ ፈገግታዎቹ አንዱን ለገሳት። አሁን ምን ልታደርጊ እንዳሰብሽ የበለጠ ለማወቅ እንደምፈልግ አትጠራጠሪ አላት። ለኤሚሊ ይህ አባባሉ ስለረታት ማንኛውንም እሱ ማወቅ የፈለገውን ሁሉ ምንም ሳትደብቅ ልትነግረው ፈለገች። ፈገግታው አሁንም ፊቱን አፍክቶት ነበር። ምን ታስቢያለሽ? ኤሚሊ በቀጥታ ወደ እስራኤላዊቷ ጋዜጠኛ ተመለከተች። ግን አንቺን ላምንሽ እችላለሁ? ይህ ሚስጥራዊ ነው። ዛሬ ምሽት የተነጋገርነው ሁሉ ከሕዝብ ጆሮ እንደማይደርስ ቃል ገብተሽልኝ ነበር። ቃል ነው በማለት ቶቫ መለሰች። አሁንም በድጋሚ አረጋግጥልሻለሁ፣ ቃል ኪዳኔን አላፈርስም። መልካም አለች ኤሚሊ። በራሷ ላይ ጥላው የነበረው ነገሩን በሚስጥር የማቆየት ማዕቀብ እየተፈታተናት፣ ግን የሬክስ ፎስተርን አመኔታ ለማግኘት ስለፈለገች መናገር አለባት። የቶቫህን ጓደኝነት ለማግኘትም ፈልጋለች። ወደ በርሊን ያመጣኝ ምን እንደሆነ አሁን በግልጽ ነግራችኋለሁ። ለመናገር ዝግጁ ነበረችና ተናገረችው። መጀመሪያ ከአባቷ ጋር ሆነው ዘረ ሂትለርን መጽሐፍ በማዘጋጀት ስላሳለፏቸው 5 ዓመታት ዘርዝራ ተናገረች። በትረካዋ ፍጻሜ አቅራቢያ ፎስተር መሃል ገብቶ ይህን ያህል የተወሳሰበ የሕይወት ታሪክ መጽሐፍ ከባድ መሆን አለበት ሲል አቋርጣት። አይደለም፣ በአንድ መልኩ እንጂ ፈጽሞ ከባድ አይደለም አለችው ኤሚሊ በአጽንኦት። ከዚያ ለረጅም ጊዜ ሕሊናዋ ውስጥ ስታብላላው የቆየችውን ነገር አሰበችና ተናገሪው፣ ተንፍሺው የሚል ስሜት አጣደፋት። አሁን በአንድ በኩል ከባድ ነው አለች፣ በተለይም ፎስተር ላይ አፍጥጣ። የአንድ ሰው ሕይወት ታሪክ እንከን የለሽ ሆኖ እንዲገኝና ጥቃቅን ዝርዝር ጉዳዮችን ሳትዘነጋ አዘጋጅተ በመጽሐፍ መልክ ማቅረብ እርግጥ ከባድ ነው። በተለይ ደግሞ መስማማት የማይችሉትን የግዙፍ ተቃርኖች ባለቤት ስለነበረው አዶልፍ ሂትለር እውነተኛ ታሪክ ማዘጋጀት ምን ያህል እንደሚከብድ ልትገምቱት ትችላላችሁ። ኤሚሊ ንግግሯን ቀጥ አድርጋ ሐሳቧ ሌላ ቦታ እንደሆነ ተፈጭቶ ከተጠበሰ ስጋው ጥቂት ቆረሰችለት። ነገር ግን የፎስተርን በአትኩሮት የሚመለከቷት አይኖች በአይኖቿ እጅ ከፍንጅ ለመያዝ ስትል የቆረሰችውን የሥጋ ጥብስ ትታ ቀና አለች። የሂትለርን ፋሽስትነት ሁላችን የምናውቀው እረ ማንም የማያስተባብለው እውነታ ነው። ቢሆንም የዚህን አይነት ሰው የሕይወት ታሪክ በሚጻፍበት ጊዜ በሰብአዊነቱና በጭካኝነቱ ላይ የነበረው ተቃራኒ ባህሪ ጥንቃቄ ያሻዋል። ለአልሳትያን ውሻው የነበረው ፍቅር ወደር የለሽ ነበር፣ ግን መርዙን ለመሞከር ሲል በመርዙ ገድሎታል። እናም ይህ ከአትክልት ሌላ ምንም ሌላ ነገር የማይመገበው ሲጋራ ጫሻ ያልነበረው የሌሊት ሸሚዞችን እንጂ ሙሉ ቢጃማዎችን የማይለብሰው እናቱን በጣሙን ይወድ የነበረው ይህ ሰው ከድርጊቶቹ ጋር አልጣጣም ብለው ማስቸገራቸው አልቀርም። ግራ የምትጋቡት ይህ ጭራቅ ሰብአዊ ርኅራኄም ይታዩበት ስለነበር ነው። የሚንቀጠቀጠው ግራ እጁና ክንዱ፣ በቀኝ አይኑ ላይ የነበረው የማየት ችግር። ኤሚሊ ትንፋሿን ለመሰብሰብ ንግግሯን ገታ ካደረገች በኋላ እንደገና ቀጠለች። አንድ ሌላ ተቃርኖን ለመፍታትም ችግር ይገጥማችኋል። ይህም በኢቫ ብራውን ላይ የነበረው ጥልቅ ስሜት ነው። ከእሷ ጋር ወሲብ መፈጸም ያስደስተው ነበር። በጣም ባልደከመው ወይንም ባልታመመ ጊዜ ሁሉ ይህንን ያደርግ ነበር። ኢቫን ከመውደዱ የተነሳ እግሯ እንዳይተሰበር ሲል
በረዶ እንድትሸራተት አይፈቅድላትም ነበር። የቆዳ ካንሰር እንዳይዛት ሲልም እርቃኗን ፀሐይ እንድትሞቅም በእጅ አይላትም ነበር። ይህች የሚንሰፈሰፍላት ኤቫ ደግሞ ቲፎርቱ የሚለውን ሙዚቃ መስማት ትወድ ነበር። እሱ የሰጣትን በአልማዞች ያጌጠ የፕላቲኒየም ሰዓትና ከንጹሕ ሐር የተሠሩ የሴት የእግር ሹራብ ማስያዣዎችን ታደርግ ነበር። እንዲሁም አብዝታ የምትወደውንና የምታዘወትረውን ከፓሪስ የመጣ ልዩ ሽቶ ትቀባ ነበር። ኤሚሊ ራሷን ነቀነቀችና መናገሯን ቀጠለች። በአንድ በኩል እነዚህ ሁሉ ጥቃቅን ሰብአዊነቱን የሚጠቁሙ እውነታዎች ይስተዋላሉ። በሌላ በኩል ደግሞ ተወዳዳሪ የሌለው ጨካኝ ነበር። 6 ሚሊዮን ሕፃናት ሳይቀሩ ለዘር እንኳን ሳይተርፉ እርቃናቸውን በጋዝ ታፍነው ለህልፈተ ሕይወት እንዲዳረጉ አድርጓል። ከምድረ ገጽ አጥፍቷቸዋል። ኤሚሊ ፎስተርን አትኩራ ተመለከተችው። አዝናለሁ ሬክስ፣ አዝናለሁ ቶቫ። ስሜት ውስጥ በመግባቴ ይቅርታ፣ ግን ስለጠየቃችሁኝ መመለስ ነበረብኝ። መጽሐፉን ለመጻፍ የነበረው ችግር ይህ ነበር። ታሪክ ከማያውቃቸው ግዙፍ የሰይጣን ተምሳሌቶች አንዱ የሆነውን ሰው አንዳንዴ ብቅ ብለው በሚመጡት ጥቃቅን የሰብአዊ ባህሪያቶቹን ስትመለከቱ በከፊል ሰብአዊ ፍጡር መስሎ ሊታያችሁ ይችላል። ይሁን እንጂ ሰብአዊ ፍጡር አልነበረም። በምንም መንገድ ሰብአዊነት አልነበረውም። በጣም ከሚቀርቡት ሌላ በዚች ምድር ላይ ለማንም የማይጨነቅ አረመኔ ነበር። እናም አሁን ደግሞ ዓለምን በሙሉ አታሎ እንደሆነስ ብዬ ማሰብ ነበረብኝ። ራሱን እንዳጠፋ አስመስሎ በትክክል ይገባው ከነበረው ቅጣት ለመዳን እውን አምልጦ በሕይወት ኖሮስ እንደው። ይህንን ለመጽሐፍ ሲባል ብቻ ሳይሆን እውን አሁንም በሕይወት እየኖረ ከሆነ እሱን ወደ ሕግ ለማቅረቡ ሲባል ማወቁ ተገቢ ነው። አሁን ደግሞ አትኩሮ የሚመለከታት ፎስተር ነበር። ኤሚሊ፣ ሂትለር በ1945 ራሱን ያጠፋ እንዳልመሰለሽ ነው እየነገርሽን ያለሽው? በመጨረሻ ቅጣቱን ሳይቀበል አምልጧል ብለሽ ታስቢያለሽ? ኤሚሊ ወደ ጣራው ተመለከተች። አዎ፣ ሊሆን የሚችል ነገር ነው፣ ግን እርግጠኛ አይደለሁም አለችና የዶክተር ታይልን ስም ሳትጠቅስ ለመጽሐፉ መቋረጥ አይነተኛ ምክንያት የሆነውን አዲሱን መረጃ በግልጽ ነገረቻቸው። ስለ አባቷ ህልፈት ሕይወትና በአሟሟታቸው ሁኔታ ላይ ስላላት ጥርጣሬዎችንም ገለጸችላቸው። ይህ አዲሱ መረጃ ከደረሳቸው ወዲህ 2 ፍንጮችን ለማግኘት ቦታው መቆፈር እንዳለበት፣ ፍንጮቹ አንድ የሂትለርን ትክክለኛ የሰው ሰራሽ ጥርስ ማሰሪያ፣ ሌላው ደግሞ የፍሬድሪክ ታላቁ ምስል ሊኖርበት ይችላል ተብሎ የሚገመት የደረት ጌጥ፣ በመጨረሻም በምሽጉ ዙሪያና ውስጥ ለመቆፈር ፈቃድ እንዲሰጣት ለፕሮፌሰር ብላውባች ስላቀረበችው ጥያቄ በሙሉ ዘርዝራ ተረከችላቸው። ይኸውላችሁ በማለት ኤሚሊ ድምጿን የሹክሹክታ ያህል ቀንሳ መደምደሚያ ላይ ደረሰች። እዚህ የመጣሁት ለዚህ ነው። ፎስተር ያለምንም ጥርጥር በትረካው እንደተመሰጠ ማስተዋል አልተሳናትም። እንዴት አስገራሚ ታሪክ ነው አላት። ቶቫህም ብትሆን ከፎስተር ባልተናነሰ ሁኔታ በኤሚሊ ትረካ ተመስጣ ነበር። ነገር ግን አንድ ለመቀበል ያዳገታት ነጥብ ነበር። የሂትለርና የብራውን በድን አካላት በሶፋ ወንበሩ ላይ ታይቷል። ከዚያም በድን አካላቸው ከብዙ ምስክሮች ፊት ተቃጥለዋል። ታዲያ ይህን እንዴት ነው ልታብራሪው የምትችይው? ለሁለቱም ሌሎች 2 ማለትም አንድ ወንድና ሴት ሞተውባቸዋል በማለት ኤሚሊ ነገር ሳታበዛ መለሰች። ከእነሱ ጋር የሚመሳሰሉ 2 ራሳቸውን የገደሉ ወይንም የተገደሉ ሰዎች ሲቃጠሉ፣ ሂትለርና ኤቫ ግን ሕይወታቸው ተርፎ አምልጠዋል።
አዶልፍ ሂትለርን የሚመስል ሌላ ሰው አለች ቶቫ በአድናቆት። ታዲያ ይህ መረጋገጥ የለበትም እንዴ? አዎ፣ ፍቃድ ከተሰጠኝ ምሽጉንም እየቆፈርኩ ጎን ለጎን ላረጋግጠው አስቤያለሁ። ቶቫ በከፊል ከተቀመጠችበት ተነሳች። እኔም መቆፈር እፈልጋለሁ። ሌላ ቦታ ቆፍሬ ስለ ሂትለር አምሳያ የበለጠ ማወቅ እፈልጋለሁ አለችና ኤሚሊ ትቃወማለች ብላ የፈራች ይመስል በፍጥነት መናገሯን ቀጠለች። እኔ ጋዜጠኛ ነኝ፣ የምርመራ ግኝቶች ዘጋቢ። እኔ የለመድኩት እውነቱን ቆፍሮ ማውጣትን ነው። ኤሚሊ ከናፍሮቿን ጨመቀቻቸው። ይህ ለመገናኛ ብዙሃን የሚሆን ታሪክ አይደለም። ገና ለዚህ አልደረሰም። አባቴ ላይ ምን እንደደረሰበት አስታውሺ። በምንም አይነት መንገድ አደጋ ውስጥ አላስገባሽም በማለት ቶቫ ቃል ገባችላት። ብቻ እውነቱ ላይ እንድትደርሽበት ብረዳሽ ደስ ስለሚለኝ ነው። ይሁን እንጂ የራሴን አገርም መርዳት እፈልጋለሁ። ከፊል እስራኤል እነዚያን ሁሉ የደረሱበት ያልታወቁ ናዚዎች ሲያድን እንደቆየ ታውቃላችሁ። ማርቲን ቦርማንን ሳይሆን የተቀሩትን። ነገር ግን እኛ እስራኤላውያን አንገት እንዲቀላ የምንፈልገው ከሁሉም የገዘፈውን ጭራቅ አዶልፍ ሂትለርን ማግኘት ማለት በሕይወት ተርፎ ከሆነ ሲል ፎስተር በቁዘማ መልክ አቋርጣት። ኤሚሊ፣ እኔም ልረዳሽ እፈልጋለሁ። አመሰግናለሁ ሬክስ፣ አንቺም አመሰግንሻለሁ። ላገኘው የምችለው ድጋፍ ሁሉ ያስፈልገኛል። ግን አሁንም የማስታውሳችሁ አባቴ ወደዚህ የመጣው እውነቱን ፈልፍሎ ለማረጋገጥ ነበር። አሁን ግን ሞቷል። ስለዚህ አለችና ፎስተርንና ቶቫህን አተኩራ ተመለከተቻቸው። በጣም እንጠንቀቅ፣ በጣም። በሚቀጥለው ቀን ማለዳ እንቅልፍ ላይ እንዳለች ስልኳ ጮኸ። በሰመመን ውስጥ እንደሆነች የስልኩን እጀታ አነሳችው። እናም ወዲያውኑ ሙሉ በሙሉ ከእንቅልፏ ነቃች። ምክንያቱም ስልክ የደወሉላት ፕሮፌሰር ብላውባች ነበሩ። ኤሚሊ አሏት፣ በምሽጉ አካባቢ ለመቆፈር ስለጠየቅሽው ፈቃድ በተመለከተ መስማት የፈለገችውን ቃል ለመስማት ስለጓጓች ልቧ በፍጥነት ይደልቅ ጀመር። አንድ መደረግ ያለበት ተጨማሪ ነገር የቀረ ይመስላል። የምክር ቤት አባላቱ እስከምን ድረስ ልትቆፍሪ እንዳቀድሽ ማወቅ ይፈልጋሉ። ስለዚህ የዚህን ምላሽ ከሰጠሽኝ በኋላ ለእነሱ ሪፖርት ማቅረብ ይኖርብኛል። ከዚያ ውሳኔያቸውን እናገኛለን። ኤሚሊ ግራ ተጋባች። በመጀመሪያ አካባቢውን መቃኘት እስካልቻልኩ ድረስ ምን ያህል መቆፈር እንደሚኖርብኝ እንዴት ላውቅ እችላለሁ? በትክክል አሉ ብላውባች። እኔም ቅድመ ዝግጅት ያደረግኩልሽ ይህንኑ ነው። ከምሳ በኋላ መምጣት የምትችይ ከሆነ ወደ ደህንነት ቀጠናው አብረን እንዘልቃለን። ያኔ ቦታውን መርምረሽ እስኬት ልትቆፍሪ እንዳቀድሽ ታሳይኛለሽ። እኔም ጥያቄሽን ለምክር ቤቱ አቀርባለሁ። አልጋው ላይ ከጀርባዋ ቀና ብላ ስትቀመጥ አንድ የፍርሃት ሞገድ አናወጣት። ፍራቻዋንም ተናገረችው። እንዴታ በተፈለገው ሰዓት እዚህ ያገኛለሁ። ይሁን እንጂ አንድ ነገር ያስጨንቀኛል። ከዚህ በፊት አካባቢውን ጎብኝቼው አላውቅም። እርግጥ ሩሲያውያኑ ለመጀመሪያ ጊዜ በ1945 ሲመጡ አንስተውት የነበረውን ፎቶግራፍ አስታውሳለሁ። ዛሬ ግን የምሽጉ ከመሬት በታች ቁመት፣ ስፋትና ርዝመት እንዲሁም በመናፈሻው ውስጥ የሚገኙት ጉድባና በቦምብ የተፈጠረ ጎድጓዳ ቦታ በትክክል የት እንደሚገኙ ሳይቀር የማውቀው ነገር የለም። እንዲያ ከሆነ አንድ ካርታ ወይም ስዕላዊ ጠቋሚ ይዘሽ ነይ አሏት ብላውባች ቅሬታ ሳይሰማቸው። እርግጠኛ ነኝ አንድ መላ ይኖርሻል። አለዚያም እኔ አንድ የተሻለ ሐሳብ አለኝ። ቦታውን ከኔ የተሻለ የሚያውቀውና
የት ቦታ ላይ መቆፈር እንደሚኖርብሽ ሊያመለክትሽ የሚችል በርሊን ውስጥ የምታውቂው ሰው አለ? ከመቅጽበት ስለ ናዚ ስነ ሕንፃ በሙሉ የሚያውቀው ሬክስ ፎስተር በህሊናዋ ተከሰተላት። አዎን አለ በማለት በድፍረት መለሰች። ብላውባች ግን ገና ንግግሯን ሳትጨርስ ምስራቅ በርሊን ውስጥ የት እንደሚገናኙ መመሪያ ይሰጧት ስለጀመሩ ከስልኳ አጠገብ በሚገኝ አንድ የማስታወሻ ደብተር ላይ አቅጣጫዎቹን ማስፈሩን ተያያዘችው። ዛሬ ከሰዓት በኋላ 9 ሰዓት ላይ እዚያ ጠብቅሻለሁ በማለት ብላውባች ቃል ገቡላት። 9 ሰዓት ላይ ከተገናኘን በኋላ አብረን ወደ ቦታው እንሄዳለን። ስርዓት ባለው እንቅስቃሴ ወደፊት በመራመድ የተሰማትን ደስታ ለማርገብ ሞከረች። በመጀመሪያ አእምሮዋን ለማጥራት ገላዋን መታጠብ ያስፈልጋታል። ከዚያ በኋላ የሥራ ልብሶቿን ማለትም ከጥጥ በተሠራው ቀይ ሸሚዟ ላይ ሙሉ ሰማያዊ ጂንስና አንገቷ ላይ ደግሞ ቀይና ነጭ ስካርፍ አድርጋ ስለ ጥናታዊ ምርምሯ አሰበች። ወዲያውኑ የምሽጉን አካባቢ የሚያሳየውን ምስል ፍለጋ የተቆለሉትን ፋይሎች ማገላበጥ ጀመረች። አግኝታ በጥንቃቄ ከመረመረችው በኋላ መቆፈር የምትፈልጋቸውን ትክክለኛ ቦታዎች በትክክል ለመጠቆም ይህ በቂ እንዳልሆነ ተገነዘበች። ትናንትና ከኒዝ ጋር ሆና ከቅኝት ሰገነቱ ላይ በመሆን ሥራውን ለማከናወን ያሰበችበትን ቦታ አሁን ባለበት መልኩ በሳር የተከበበ የቆሻሻ ቁልል መሆኑን ተመልክታለች። የቦታው በትክክል አለመታወቅ እንቅስቃሴዋን በመገደብ ረገድ ሳንካ እንደሚፈጥርባት ተገነዘበች። ስለዚህም ብላውባች ትክክል ናቸው ማለት ነው። በ1945 ሁሉም ነገር የት እንደሚገኝ የሚያውቅና አሁን በ1985 የት መቆፈር እንደሚኖርባት ሊያሳያት የሚችል አንድ ይዛው የምትሄደው ሰው ሊያስፈልጋት ነው ማለት ነው። ቁርሷ ክፍሏ ድረስ እንዲመጣላት ካዘዘች በኋላ ወደ ፎስተር ስልክ ከመደወሏ በፊት ለመረጋጋት ሞከረች። እርሱ የምሽጉን ጓዳ ጎድጓዳ ያለምንም ጥርጥር ያውቃል። እሱ ከአጠገቧ እንደሚሆን ማሰቡ በራሱ የልብ ትርታዋን ፍጥነት የሚጨምር ነገር ቢሆንም እንኳን ወደ ክፍሉ ደወለች። ስልኩ በተደጋጋሚ ቢጠራም መልስ ግን አልነበረም። የወጣው ገና በማለዳ ነበር። ቀኑን ሙሉ ላይመለስ ይችላል። እንዴት ያናዳል! ከእሱ ሌላ ሰው ይኖር ይሆን? እማን ጋር ትደውል? ከዚያ አንድ ሌላ ሰው ትዝ አላትና ሌላ ተጨማሪ ሰኮንድ ሳታባክን ወዲያውኑ ለአርነስት ቮግል ደወለችላቸው። በአንድ ወቅት የመርከብ ላይ ዘብ የነበሩት እኚህ ሰው ቦታውን ያውቁት የነበሩ ከመሆናቸውም ሌላ የሂትለርን ፍጻሜ ትዕይንቶችና መቼት የገለጹላት ስዕላዊ በሆነ መንገድ ከመሆኑም በላይ እንደውም ከፎስተር ወይንም ከብላውባች የበለጠ ጠቃሚ ሊሆኑ ይችላሉ። እንደ ዕድል ሆኖ ቮግልን በስልክ አገኘቻቸው። ራሷን እንደገና ልታስተዋውቃቸው ብትጀምርም ቅሉ ከቅርብ ጊዜ በፊት አድርገውላት የነበሩትን ቃለ ምልልስ ስላስታወሱ አስፈላጊ አልነበረም። እናም ዛሬ ከሰዓት በኋላ ምን ለማድረግ እንዳቀደች ነገረቻቸው።
ሆኖም የጉብኝቷን ትክክለኛ ምክንያት አልገለጸችላቸውም። ለመጽሐፏ ስትል ማድረግ ያለባት ነገር እንደሆነና ብቻዋን ከሆነች በትክክል ልታሳካው እንደማትችል እንዲሁም በምስራቅ ጀርመን አንድ የምታውቀው ሰው አንድ ምሽጉን ከዚህ በፊት በውል የሚያውቅ ሰው ይዛ እንድትመጣ እንደመከራትም አጫወተቻቸው። እኔን ማለትሽ ነው? አሏት ቮግል። እኔ ከአንቺ ጋር እንዴት ትፈልጊያለሽ? ተስፋ አድርጌ ነበር። በ1945 እዚያ አካባቢ ሁሉም ነገር የት እንደተከናወነ የሚያስታውሱ ይመስለኛል። እና እርሶ አሁንም ሁሉን ነገር ስለማወቄ ልትተማመኝብኝ ትችያለሽ። ፈጽሞ አልረሳውም። ይህን ያህል ቆይቼ የጥንቱን ቦታ መጎብኘት እንዲያውም ለትውስታ ይጠቅመኛል። አዎ አብሬሽ ብሄድ ደስ ይለኛል። የምሽጉና የመናፈሻው ቦታ ስዕል አለኝ። ይዤው መምጣት እችላለሁ? አያስፈልግም። የኔን ይዤው መጣለሁ። የኔ ትክክለኛ እንደሆነ አውቃለሁ። ከመኪናው ጋር የቀጠርኩት ሹፌር አለኝ። ከ8 ሰዓት ተኩል በፊት አገኘዋለሁ። እኔም ተዘጋጅቼ ጠብቃቸዋለሁ። በመጨረሻ ሐሳቧን ወደ መኪናውና ሹፌሩ አዞረች። አሁን ችግሩ ተቃሏል። ፕላምፕና መርቸዲሱ በ8 ሰዓት ኬምፕኒስኪ ሆቴል በእርግጠኝነት ይደርሳሉ። ፕላምፕ ምስራቅ ጀርመን ውስጥ በናይደር ኩርቸነር ጎዳና ላይ ከአንድ ረዥም አጥር አጠገብ መርቸዲሱን ሲያቆመው ፕሮፌሰር ብላውባች በተራቀቀ ጥበብ ከሚንቀሳቀሰው መግቢያ በር ላይ ከአንድ ጂፕ መኪና አጠገብ ቆመው ሲጠብቋቸው ኤሚሊ ተመለከተች። ኤሚሊ ለብላውባች እጇን ስታውለበልብላቸው እሳቸውም አጸፋውን መለሱላት። ኤሚሊ ወደ አርነስት ቮግል ፊቷን አዞረች። የምንወጣው እዚህ ነው አለችና የኋላኛውን በር ቁልፍ ብትከፍተውም ፕላምፕ ፈጥኖ መኪናውን ዞሮ በመምጣቱ በሩን ከፈተላት። አመሰግናለሁ ፕላምፕ አለች ኤሚሊ። ጉዳያችንን እስክንፈጽም እዚሁ ጠብቀን፣ ከ1 ሰዓት በላይ አንቆይም። ሰር ቮግል ግን ከኔ ጋር ነው። ፕሮፌሰር ብላውባች አጠገብ እስኪደርሱ ፊታቸውን ወደ መግቢያ በሩ አዙረው ተራመዱ። እንደደረሱም ፕሮፌሰሩ ለኤሚሊ ሞቅ ያለ ሰላምታ አቀረቡላትና ቮግልን በጥያቄ ዓይን ተመለከቷቸው። ኤሚሊም ፈጠን ብላ አስተዋወቀቻቸው። ብላውባች እየመሩ ወደ አንድ የደንብ ልብስ ለብሶ በሹፌሩ ቦታ የተቀመጠ የምስራቅ ጀርመን ወታደር ወደሚገኝበት ጂፕ መኪና ይዘዋቸው ሲሄዱ ኤሚሊ የቮግልን ብቃት ትገልጽላቸው ነበር። ሰር ቮግል ሩሲያውያኑ ከመምጣታቸው በፊት በነበሩት 10 የመጨረሻ ቀናት ውስጥ የምሽጉ ውስጥና ውጪ የክብር ዘብ ነበሩ። ውስጣዊ አቀማመጡን በውል ያስታውሱታል። ከዚህም ሌላ በመናፈሻው ውስጥ የተደረገውን የሂትለርን የቀብርና የማቃጠል ስነ ሥርዓት የዓይን ምስክር ናቸው። ብላውባች ኤሚሊን እየረዷት ወደ ጂፑ ኋላኛ መቀመጫ አስገቧት። ቮግልን ደግሞ በቀዝቃዛ አመለካከት አስተዋሏቸውና ራሳቸው እንዲገቡ ችላ አሏቸው። ከዚያ በእሳቸው ዕድሜ ለሚገኝ ሰው በሚያስደንቅ ቅልጥፍና ወደ ጂፑ ጋቢና ዘለው ገቡና ከአሽከርካሪው አጠገብ ተቀመጡ። እናም ወደ ምሽጉ ውሰደን በማለት በጀርመንኛ ለሹፌሩ ትዕዛዝ አስተላለፉ። በዝግታ መግቢያውን አቋርጠው የዘብ ቤቱን ሲያልፉ 2 የጀርመን ወታደሮች ለፕሮፌሰር ብላውባች ሰላምታ አቀረቡላቸው። በተከለለው የደህንነት ቀጠና ውስጥ
በሰንሰለት በተገናኙ የኮንክሪት ቋሚዎች በተተከለ አንድ ቆሻሻ መንገድ ላይ መንዳት ጀመሩ። በመንገዱ ላይ አልፎ አልፎ አስፈሪ የማስጠንቀቂያ ጽሑፎች ይታያሉ። የጦር ግንባር ቀጠና የሚለው ጽሑፍ በጀርመንኛ፣ በእንግሊዝኛ፣ በፈረንሳይኛና በሩሲያኛ ቋንቋዎች ሰፍሯል። በዚህ ምልክት ስር ማለፍ ክልክል ነው የሚለው ጽሑፍም በአራት ቋንቋዎች ተከትቧል። በኮረኮንች መንገዱ ላይ ጉዞአቸውን ቀጥለው በሹል ብረቶች የተሞሉ አደናቃፊ መንገዶችን፣ የአፈር ቁልሎችንና ሰው የሚታይባቸውን የቅኝት ሰገነቶችን እያለፉ ሲሄዱ ኤሚሊ ከግንቡ ውስጠኛ ክፍል ብዙም ርቆ ወደማይገኘው የአፈር ቁልል የበለጠ እየቀረቡ መሆናቸውን መመልከት ይቻላት ነበር። በግልጽ ባይታይም ሰውነቷ እየተንቀጠቀጠ ነው። ብዙም ሳይቆዩ ከአፈር ክምሩ ጎን ለጎን ይጓዙ ጀመር። ጂፖ መንገዱን ትታ ሙሉ ለሙሉ ወደ ግራ ታጠፈችና 30 ጫማ ከፍታ ባለው በድንጋዮች በሳርና በአረም በተሞላ መስክ ላይ እየተንገጫገጨችና በዝግታ እየተሽከረከረች ወደ አፈር ክምሩ አመራች። ኤሚሊ በእይታው እጅግ ከመሸበቧ የተነሳ መናገር ተስኗት ነበር። ከሕንፃ ፍራሽና ከተሰባበሩ ድንጋዮች ጋር የተደባለቀው የአፈር ቁልል ከበላያቸው ከ15 እስከ 20 ጫማ ከፍታ አጥልቶባቸዋል። በድንገት ጂፖ ቀጥ አለች። ብላውባች እንዲወርዱ ነገሯቸውና ሁሉም ከመኪናዋ ወርደው ወደ አፈር ቁልሉ ስር አመሩ። ይኸውና የምሽጉ መካነ መቃብር አሉ ብላውባች። ከዚያ የሂትለር መካነ መቃብር በማለት በንቀት አከል አድርገው ተናገሩና ወደ ቮግል ፊታቸውን አዙረው ታዲያ አወከው ሲሉ በፌዝ መልክ ጠየቋቸው። ቮግል አካባቢውን እየቃኙ ሰው ሰራሽ የማዳመጫ አጋዥ መሳሪያቸውን እያስተካከሉና ጭንቀት እየተስተዋለባቸው ቆመው ነበር። ኤሚሊ የቮግልን ጭንቀት የሚስተዋልበት ገጽታ ተመለከተች። የጫረቡ ትውስታ አለ ሰር ቮግል? በዚህ የአፈር ቁልል ስር ምሽጉ በትክክል የት እንደሚገኝ፣ ሂትለርና ኤቫ ተቀብረው የተቃጠሉበትን ትክክለኛ ቦታ፣ እንደገና ደግሞ የተቀበሩበትን በቦምብ የተፈጠረ ጉድባና የሶቪየት መርማሪዎች ቅሪቶቻቸውን ያገኙበትን ቦታ ማወቅ አለብኝ። ይህን እየተናገረች ሳለች አርነስት ቮግል አንድ የፀሐይ መነጽር አድርገው ሲያበቁ ከኮት ኪሳቸው ውስጥ አንድ የተጣጠፈ ወረቀት ጎርጉረው በማውጣት ላይ ነበሩ። ወረቀቱን ሲገልጡት ኤሚሊ የምሽጉንና የአካባቢውን ምስል የሚያሳይ ጥርት ያለ ስዕል እንደሆነ አስተዋለች። ቮግልም በአትኩሮት እየተመለከቱት ነበር። ቀና ብለው አካባቢውን በድጋሚ ከቃኙ በኋላ እይታቸውም ፊት ለፊት አትኩሮ ቀረ። በድንገትም ፊታቸው ፈካ። ከአፈሩ ቁልሉ በተቃራኒ አቅጣጫ ወደ ደቡብ አመለከቷቸውና በቮስ ጎዳና ላይ 4/10 ኪሎ ሜትር ማለትም 1/4 ማይል ተንጣሎ የሚገኘው ስፍራ እዚህ እንደሆነ እርግጠኛ ነኝ አሉ። ከብላውባች ማረጋገጫ ፈልገውም ትክክል ነኝ አይደል ሲሉ ጠየቋቸው። ብላውባች አንገታቸውን ወዝወዝ በማድረግ መስማማታቸውን ገለጹላቸው። አሁን ይገኝ የነበረው አሁን ያልከው ቦታ ላይ ነው። ከዚህ በኋላ የተቀረው ቀላል ነው። አሮጌው ምክር ቤት ይገኝ የነበረው ከዚህ አጠገብ ነበር አሉ ቮግል
የበለጠ በራስ መተማመን። ከዚያ የአፈር ክምሩን መዞር ጀመሩ። ኑ ተከተሉኝ፣ ምሽጉ ከመሬት በታች የት ቦታና እንዴት እንደተቀመጠ በትክክል አሳያችኋለሁ። እባካችሁ ተከተሉኝ። ቮግል ክምሩን አልፈው ቆም አሉና ሁለቱም እስኪደርሱባቸው መጠበቅ ያዙ። ግን ድንገት ለቅጽበት ያህል የቮግል ጥሩ መንፈስ ከላያቸው ላይ ተገፈፈ። እንዲህ ሆነው ሲታዩ በትዝታ ወደ ኋላ የነጎዱ ይመስሉ ነበር። በመጨረሻ በምልክት አሳዩአቸው። አሁን የምትገኙት አዲሱ ምክር ቤት በሚገኘው አዳራሽ ውስጥ ነው። ከሂትለር ጋር ለመገናኘት ቀጠሮ ይዛችኋል። ስለዚህ አጠገባችን ወደሚገኘው አሮጌ ምክር ቤት ለመግባት ረጅሙን መተላለፊያ ይዛችሁ በሂትለር እንግዳ ተቀባይ በአርተር ኬነንበርግ ስም ወደ ተሰየመው የእንግዳ ተቀባዩ የመመገቢያ ቤትን አቋርጣችሁ ቁልቁል በክብ መልክ በተሰራ መወጣጫ ደረጃ ትወርዱና ወደ ሦስቱ በብረት ተጠናክረው ወደ ተሰሩ በሮች ትደርሳላችሁ። ሦስተኛው በር በሁለት ልዩ ወታደሮች ይጠበቃል። ይህ ወደ ምሽጉ የላይኛ ክፍል የሚወስድ ነው። ቮግል ከትዝታው መለስ ብለው ከመንገዱ ኩርባ ወደ ኋላ እያፈገፈጉ የአፈር ቁልሉ አጠገብ እስኪደርሱ ተራመዱ። ልክ እዚህ ጋር ሲሉ በጫማቸው ጫፍ ሳሩ ላይ መስመር እያሰመሩ ተናገሩ። ኤሚሊ ወደ ቮግል አጠገብ ተጠጋች። ምሽጉ ለግልጋሎት ዝግጁ የሆነው መቼ ነበር ስትል ጠየቀቻቸው። የላይኛው ክፍል ወይንም የቮር ምሽግ የሚገኘው ከአሮጌው የጀርመን መንግሥት ምክር ቤትና ከመናፈሻው ስር ሲሆን ተቆፍሮ የተገነባውም በ1936 ነበር። የምሽጉ መግቢያ የት ነበር በማለት ኤሚሊ ጠየቀች። ቮግል በጫማቸው ያሰመሩትን መስመር ተራምደው ልክ እዚህ ጋር በኮንክሪት የተሰራ አጭር የመውረጃ ደረጃን አለፍ ብሎ የላይኛው ምሽግ ይገኛል። በዚህ የመጀመሪያ ክፍል ውስጥ ጌጠኛ ያልሆኑና ግድግዳቸው ተለስኖ ያላበቃላቸው 13 ትንንሽ ክፍሎች ይገኛሉ። 6ቱ በአንድ ጎን፣ 6ቱ ደግሞ በሌላ ጎን ትይዩ ሆነው ነበር የተሰሩት። ሂትለርና ኤቫ ይገለገሉበት የነበረው የታችኛው ክፍል ከመሬት በታች 55 ጫማ ዝቅ ብሎ የሚገኝ ነበር። አንድ ጊዜ ሂትለር ወደ ምሽጉ ከገባ የሚኖረው በስረኛው ክፍል ሲሆን ወደ ላይኛው ወለል የሚወጣው በጣም አልፎ አልፎ ነበር። አንድ ሰው ሂትለርን ለማግኘት ወደ ታች የሚወርደው እንዴት ነው ስትል ኤሚሊ ሌላ ጥያቄ ሰነዘረች። ቮግል ወደ አፈሩ ቁልል ጫፍ ተጣጥረው ወጡ። ይኸውልሽ እዚህ ጋር በጣም እያሽቆለቆለ ወደ ታች የሚወርድ ባለ 12 ደረጃዎች የኮንክሪት መወጣጫ ይገኛል። ከዚያ ዋናው እንቅስቃሴ ወደሚካሄድበት የመሬት በታች ክፍል ትደርሻለሽ። ኤሚሊ ከቮግል ጋር ለመሆን የአፈር ቁልሉን ሽቅብ ስትወጣ ፕሮፌሰር ብላውባች ግን ከመሬት ላይ ቀሩ። ሰር ቮግል የስረኛውን ክፍል አቀማመጥ ሊያስረዱኝ ይችላሉ? ቮግል በእጃቸው ይዘውት የነበሩትን ንድፍ በድጋሚ ገለጥ አድርገው አንገታቸውን በማስገግ እሞክራለሁ፣ ተከተይኝ አሏት። ከዚያ የቀኝ ጎን ይዘው በዝግታ እየተራመዱ ከቆሙበት ስር ርቆ ምን ይገኝ እንደነበር ይገልጹላት ጀመር። በዚያ የእስረኛ ክፍል ውስጥ አብዛኛዎቹ ግራጫ ቀለም የተቀቡ 18 ተጨናንቀው የተሰሩ ክፍሎች ይገኛሉ። ከክፍሎቹ መካከል የሚያቋርጥ 45 ጫማ ርዝመትና ምናልባትም 9 ጫማ ስፋት የነበረው ኮሪደር ይገኛሉ። ኮሪደሩ ጥቂት የእንጨት ክፋክፍትና በግድግዳዎቹም ላይ ጣሊያን ስሪት የሆነ ስዕሎች ነበሩት። እነዚህን ስዕሎች የመረጣቸው ሂትለር ራሱ ነበር። ታዲያ በአፈር ቁልሉ በስተቀኝ እየተራመድን ሳለ ከዚህ ወደ ታች ርቆ ምን ሊታይሽ እንደሚችል በአይነ ህሊናሽ ለመቅረጽ ሞክሪ።
ኤሚሊ ከኋላቸው እየተከተለች በዝግታ በመራመድ ላይ እንዳለች አርነስት ቮግል እንዲህ ሲሉ ተናገሩ። ከዚህም ሌላ ከቆምንበት ወደ ታች በጣም ርቆ የሂትለር ባለ 4 ክፍል የግል ማረፊያ አለ። እዚሁ አካባቢ እሱና ኤቫ የሞቱበት ሳሎን፣ እንደዚሁም በዚህና በኮሪደሩ መካከል አንድ የመጠበቂያ ክፍል ይገኛሉ። ከሂትለር ሳሎን አጠገብ የግል መኝታ ቤቱ ይገኛል። ከዚህ ቀጥሎ አንድ አናሳ የካርታ ማንበቢያ ክፍልና በመጨረሻው በርሊንን የመከላከል ትዕዛዙን ለጀነራሎቹ ያስተላለፈበት የስብሰባ ክፍሉ ኮሪደሩን አቋርጦ ይገኛል። መልካም ነው ሰር ቮግል አለች ኤሚሊ። ሂትለርና ኤቫ ራሳቸውን ከገደሉ በኋላ በድን አካላቸው ወደ ኮሪደሩ ከተወሰደ በኋላ በአንድ የሆነ መወጣጫ ወደ ላይ ወደ መናፈሻው እንደተወሰዱ ገልጸውልኝ ነበር። የወጡበትን የመወጣጫ ደረጃ ሊጠቁሙኝ ፈቃደኛ ኖት? አዎን፣ እስኪ ልሞክር አሏት ቮግል ወደ አፈር ቁልሉ የፊተኛ ክፍል ከተራመዱ በኋላ ወደ አንድ ወገን እያጋደሉ። እዚህ ጋር የመሰብሰቢያ ክፍሉን አቋርጦ ከምሽጉ የእስረኛ ክፍል ሽቅብ ወደ ላይኛው ክፍል፣ ከዚያም ወደ አንድ የድንገተኛ አደጋ መውጫ በር የሚወስዱ 4 የመወጣጫ በኩል ተሸክመው ካወጡት በኋላ ነይ አሳይሻለሁ። ቮግል ከአፈር ክምሩ ላይ በጥንቃቄ በመውረድ በአንድ በኩል በሚገኝ በሳር የተሸፈነ ሜዳ ላይ አረፉ። ኤሚሊ ወርዳ እሳቸው ጋር እስከምትደርስ ጠበቋትና ስዕላዊ ንድፉን እንደገና መልከት አድርገው በጥንቃቄ ጥቂት እርምጃዎች ወደ ኋላ ተራመዱ። የአደጋ ጊዜ መውጫው ከዚያ አካባቢ አይርቅም። በመውጫውና በአንድ ክብ የቅኝት ሰገነት መካከል ማለት ይቻላል በግምት አንቺ ከቆምሽበት 1 ሜትር አለፍ ብሎ አንድ ኩሬ ይገኝ ነበር። እንደውም ቅርብ ጥልቀት የነበረው ጉድባ ነበር። ሁለቱ በድን አካላት የተቀበሩት እዚያ ውስጥ ነበር። በድን አካላቱ እንደገና የተቀበሩ ጊዜስ? ትንሽ ወደ ቀኝሽ ዘወር በይ። አሁን 3 ሜትር ለኪ። ኤሚሊ ከፊት ለፊቱ እየጠቆመች እዚያ ስትል ጠየቀች። አሁን በድን አካላቱን የያዘው ጎድጓዳው ቦታ እሱ ነው። አመሰግናለሁ ሰር ቮግል። ኤሚሊ አሁን ፕሮፌሰር ብላውባች ከጎኗ መቆማቸውን አስተዋለች። ከዚያ ይህን ሁሉ አድምጠዋል? ምክንያታዊነት ያለው ሐቅ ስለመሆኑ መቼም ቅንጣት የሚጠራጠሩ አይመስለኝም። እኔ እስከማውቀው ድረስ ጓደኛሽ ሙሉ በሙሉ ትክክል ነው አሏት ብላውባች። እንደውም ትውስታው ወደር የለውም። ፈጽሞ ሊረሳኝ የሚችል ገጠመኝ አይደለም አሉ ቮግል ጣልቃ ገብተው። ለተቀረው ዓለም ደግሞ የደስታ ጊዜ ሲሉ ብላውባች በሰለቸ ስሜት ተናገሩና ኤሚሊን ገለል ካደረጓት በኋላ እና አሁን የት መቆፈር እንደምትፈልግ ያውቀሻል በማለት ጠየቋት። ኤሚሊ በእርግጠኝነት አንገቷን በአዎንታ ወዘወዘች። 3 ቦታዎች ላይ በዚህ መናፈሻ ውስጥ የሚገኘውን ጉድባውና ጎድጓዳው ስፍራ የሚገኙትን ቦታ፣ ከዚያ የአፈር ቁልሉን አንድ ክፍል ብቻ ቁልቁል ወደ ሂትለር ክፍል መውረድ እፈልጋለሁ። ብላውባች ደስ አላቸው። የአፈር ቁልሉን በተወሰነ ደረጃ ለመቆፈር መፈለግሽን ከምክር ቤቱ የሚሰጥሽን ፈቃድ የማግኘት ዕድልሽን ያሰፋዋል። ምን ያህል ጊዜስ ትፈልጊያለሽ? ወዲያውኑ እዚህ መምጣት የሚችል ልምድ ያለው የሰራተኞች ቡድን አለኝ። 3 ቀን የሚበቃኝ ይመስለኛል። ለፍለጋው የሚያስፈልግሽን ጊዜ ግምት ውስጥ በማስገባት 5 ወይንም 6 ቀናት ቢፈቀድልሽ መልካም እንደሚሆን እገምታለሁ። አንቺንና ሰራተኞችሽን 1 ሳምንት እንዲሰጧችሁ ምክር ቤቱን እጠይቃለሁ
ምን ይመስልሻል? በጣም ደስ ይለኛል ፕሮፌሰር ብላውባች። ፈቃድ ካገኘሽ አንድ ምክሬን ተቀበይ። ቆፍረሽ የምትፈልጊውን እስክታገኚ ድረስ ዓላማሽን በሚስጥር ያዡ። ማንም እንዳያውቅብሽ፣ ፍጹም በሚስጥር ያዡ። ይህ ስኬታማነትሽና ለደህንነትሽ ተመራጭ ሳይሆን እንደማይቀር እገምታለሁ።